የዓለምን ሁሉ ትኩረት የሳበው የምስራቅ አፍሪካና የቀይ ባህር ቀጠና ውዝግብ አሁንም ተጠናክሮ ቀጥሏል። ከሰሞኑ አዳዲስ መረጃዎች ደግሞ መውጣታቸው ነገሩን የበለጠ ትኩረት እንዲስብ እያደረገው ነው። ኤርትራ በመሰቦ ጆርናል በተሰኘው የኤርትራ መንግስት ድምጽ በሆነው የመረጃ ማሰራጫ ሚዲያ ወይም ደግሞ አውታር የአሰብና የምጽዋ ወደብን በነፃ ለኢትዮጵያ ስንሰጥ ነበር፣ ኢትዮጵያ የመስፋፋት አጀንዳ ስላላት ነው አሰብንም ምጽዋንም ያጣችው ስትል መውቀሷ ተሰምቷል። በሌላ በኩል አልቡርሃን ከሁቲ አማጺ ቡድን ጋር በጥምረት እየሰሩ መሆናቸውን የሚያሳይ አዲስ መረጃ ወጥቷል። ይህ መረጃ በተለይም ሁቲዎች ወደ ምስራቅ አፍሪካ እንዲገቡ እያደረጋቸው ነው ተብሏል። ይህ ሁኔታ በቀጣይ በምስራቅ አፍሪካ ቀጠና ከፍተኛ ችግርን ሊፈጥር እንደሚችልም ስጋትን ፈጥሯል። በሌላ በኩል የኢሳያስ መንግስት ከአሸባሪዎች ጋር አዲስ ድርድር እያደረገ ስለመሆኑ ተሰምቷል። ይህም በቀጠናው አዲስ ለውጥ ሊያመጣ እንደሚችል ይታመናል። እንደዚሁም በኢሳያስ አፈወርቂ መንግስት ላይ የትጥቅ ትግልን በይፋ የጀመረው የቀይ ባህር አፋሮች ዲሞክራሲያዊ ድርጅት ጦር የትጥቅ ትግሉን በይፋ መጀመሩን አስታውቋል። በተለይም ከሰሞኑ በኤርትራና በኢትዮጵያ ድንበር አካባቢ የተደረገውን የኢትዮጵያ ከፍተኛ የመንግስት ባለስልጣናት ጉብኝትን አስከትሎ በቀጠናው አዲስ ውጥረት ስለመፈጠሩ ተሰምቷል። በዚህም የኤርትራ መንግስት እስከ አፍንጫው የታጠቀ ጦርን ወደ አሰብ ልክ ያለው ሲል የጉራ የሚመስል አዲስ መግለጫንም አውጥቷል። በዚህም መግለጫ የባህር ኃይልም ስለመሳተፉ ተገልጿል። እነኚህንና ሌሎች መረጃዎችን የምትሰሙ ይሆናል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ነው። ከዚህ እንደሚከተለው በአማረ መልኩ ለእናንተ ይቀርባል። አብራችሁን እንድትቆዩ በመጋበዝ በቆይታችሁ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ በመጋበዝ አዲስ ሐሳብ ወይም አስተያየት አሊያም የምትሰጡት ትችትና ተጨማሪ መረጃም ካለ በሐሳብ መስጫ ሳጥኑ በኩል ወይም በስልክ ቁጥራችን በመደወል በኢሜል አድራሻችንም ልታደርሱን እንደምትችሉ በመጋበዝ ምርትና አገልግሎታችሁን በማስተዋወቅ አብራችሁን መስራት ለምትፈልጉም እንደዚሁ ከዩቲዩብ ቻናላችን ላይ ስልካችንን አሊያም የኢሜል አድራሻችንን በመውሰድ ልታገኙን እንደምትችሉ በመግለጽ በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ ጥንቅር ፕሮግራም ተሻገርኩ። ከዩክሬንና ራሽያ እንደዚሁም ከእስራኤልና ከፍልስጤማውያን የጋዛው ጦርነት በኋላ ዓለም ትልቅ ትኩረት የሰጠው የምስራቅ አፍሪካ ቀጠና ጡዘት አሁን ወደ ለየለት ሁኔታ ሊያመራ የሚችልበት ሁኔታ በግልጽ እየታየ ነው የሚል አዳዲስ ሐሳብ እየቀረበ ነው። በሌላ በኩል የሁቲዎች ወደ ምስራቅ አፍሪካ ይመጣሉ የሚለው ስጋትም እንደዚሁ ይህንን ቀጠና ከቀድሞ የተለየ ልዩ ትኩረት እንዲሰጠው እያደረገ ነው። በዚህም ቀጠናው በቀጣይ ሊታመስ ይችላል ወይስ አዲስ የኃይል አሰላለፍ ስርዓት ተለውጦ ቀጠናው በዘላቂነት ሰላም የሚሆንበት ሁኔታ ይፈጠራል የሚለው ጉዳይ አሁንም በምሁራንም በፖለቲከኞችም እንደዚሁም ቀጠናው ላይ እያንዣበቡ አይናቸውን ወደ ቀጠናው እያማተሩ ያሉ ኃይሎች ዋና መነጋገሪያ አጀንዳ ሆኗል። በተለይም ልዕለ ኃያላኑ አገራት የምስራቅ አፍሪካና የቀይ ባህር ቀጠና ጉዳይን ቀዳሚ ጉዳያቸው አድርገው እየተንቀሳቀሱ መሆናቸው ተሰምቷል። ታዲያ ይህ በእንዲህ እንዳለ ነው የኤርትራና የኢትዮጵያ የባህር በር ይገባኛልና የአሰብ ወደብን ምክንያት አደረገ የተባለው ውዝግብ አሁን ላይ ተጧጡፎ መቀጠሉ የተሰማው። ትላንትና አመሻሽ ላይ የወጡ መረጃዎች እንዳመላከቱትም የማህደር ማስታወሻና ዓለም አቀፍ ሰነድ አግኝቻለሁ ሲል መረጃ ያሰራጨው የኤርትራው መንግስት አፈቀላጤ ሚዲያ የመሰቦ ጆርናል ወይም መሰቦ ጆርናል በሚል የሚታወቀው የዜና ማሰራጫ ኢትዮጵያ የአሰብና የምጽዋ ወደብን ከዚህ ቀደም በነጻ ስትጠቀም ነበረ፣ ነገር ግን ኢትዮጵያ ከሰላም ይልቅ የመስፋፋት ዕቅድ ስላላት ነው ወደቦቹን ልታጣ የቻለችው ሲል አነጋጋሪ መረጃን አሰራጭቷል። በተለይም ይህ መረጃ ኢትዮጵያ በዓለም አቀፍ ደረጃ ያገኘችውን የባህር በርና የወደቡን ጥያቄ ተቀባይነት ለማሳጣት እንደታሰበ የሚያመላክት ነው ተብሏል። በዚህ መሰቦ ጆርናል ባወጣው መረጃ መሰረት የተለያዩ ሐሳቦች የተንጸባረቁ ሲሆን በተለይም የኢትዮጵያ መንግስት ከኤርትራ መንግስት ጋር ከዚህ ቀደም ሰላምን በመፍጠር የምጽዋና የአሰብ ወደብን በነጻ ሲጠቀም እንደነበር የሚያስታውስ ነው የተባለ ሲሆን ከዚህም ባለፈ ሁለቱ አገራት ቀድሞ የነበራቸው ሰላም ቢቀጥል ኖሮ ኢትዮጵያ እስካሁን የምጽዋና የአሰብ ወደብን ትጠቀም ነበር የሚለው የውንጀላ ትርክት እንደሆነም በምሁራን እየተነሳ ነው። በሌላ በኩል መረጃውን ያሰራጨው የኤርትራ መንግስት
የኢትዮጵያ መንግስት የመስፋፋት አጀንዳ እንጂ እውነተኛ ህጋዊ ፍላጎት ስላለው አይደለም የሚል ሐሳብንም አቅርበዋል። በዚህ ውዝግብ ውስጥ የተለያዩ ሐሳቦች እየተሰነዘሩ ሲሆን በተለይም የመሰቦ ጆርናል መረጃ ከእውነትነት የራቀ በሐሰት የተሞላ ነው የሚሉ ተንታኞች የሰነዘሯቸው ሐሳቦች እንዳመላከቱት በተለይም መረጃው ኢትዮጵያ አሁን ላይ በዓለም አቀፍ ደረጃ የባህር በሩን ጉዳይ በሚመለከት 70 በመቶ የዲፕሎማሲ ሥራውን ጨርሻለሁ ማለቷን ተከትሎ አሁን ላይ የቀሩት የተወሰኑ የባህር አካባቢውን ማጽዳትና ባህሩን ወደ ኢትዮጵያ ማስጠጋት የሚለው አጀንዳ ከመሆኑ ጋር ተያይዞ ነገሮች እየበረቱበት የመጣው የሻዕቢያ መንግስት በተለያዩ አቅጣጫዎችና የተለያዩ አማራጮችን በመጠቀም የኢትዮጵያን ዓለም አቀፍ ተቀባይነት ለመገደብና የኢትዮጵያ መንግስት ለማሳጣት የተጠቀመው አሊያም ያወጣው አዲስ የማስተባበያና የማሳሳቻ መረጃ እንደሆነ ጠቁመዋል። ይሁንና ግን በኢትዮጵያ መንግስት በኩል እስካሁን በጉዳዩ ላይ በግልጽ የተሰጠ መግለጫ የለም። ከሰሞኑ በአካባቢው የተለያዩ እንቅስቃሴዎች እየተደረጉ መሆናቸው የተገለጸ ሲሆን በተለይም የኢትዮጵያ መንግስት ከፍተኛ ባለስልጣናት ልዑክ ቡድን በአፋር ክልል በኢትዮ ኤርትራ ድንበር አካባቢ ከሰሞኑ እያደረጉ ያሉትን ጉብኝት ተከትሎ በኤርትራና በኢትዮጵያ መካከል ከፍተኛ ውጥረት ስለመፈጠሩ ተሰምቷል። ይህንንም ተከትሎ ከሰሞኑ በጠቅላይ ሚኒስትር የምስራቅ አፍሪካ ልዩ አማካሪ አቶ ጌታቸው ረዳና በኢትዮጵያ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን የተመራው የኢትዮጵያ ከፍተኛ የመንግስት ባለስልጣናት ልዑክ ቡድን በአፋር ክልል በኢትዮ ኤርትራ ድንበር አካባቢ በተለይም በቡሬ አካባቢ ያደረገውን ጉብኝት ተከትሎ ለ90 ቀናት ሲያሰለጥናቸው የቆዩትን ወታደሮች ያስመረቀውና በኤርትራ ውስጥ የትጥቅ ትግል መጀመሩን በይፋ ያረጋገጠው የቀይ ባህር አፋሮች ዲሞክራሲያዊ ግንባር ጦር የትጥቅ ትግሉን በቀጥታ በይፋ መጀመሩን ማስታወቁን ተከትሎ የኤርትራ መንግስት አሁን ላይ እስከ አፍንጫው የታጠቀ ጦርን ወደ አሰብ አዝምቻለሁ ሲል ይህ ጦር የባህር ኃይልንም ያካተተ እንደሆነ አመላክቷል። ይሁንና ግን እስካሁን በወጡ መረጃዎች አሰብ አካባቢ የደረሰ የኤርትራ መንግስት ያለው አይነት ጦር እንደሌለ ተገልጿል። በሌላ በኩል የኢትዮጵያ መከላከያ ሰራዊት በድንበር አካባቢ ጠንካራ ጦር ስለማስፈሩ የተገለጸ ሲሆን ጦሩም በበቂ ዝግጅት ላይ እንደሚገኝ ተመላክቷል። ይህንን ተከትሎም በኤርትራና በኢትዮጵያ መካከል በተለይም በአሰብ ወደብ አካባቢ ግጭት ይፈጠራል ተብሎ ከፍተኛ ስጋት ስለመፈጠሩም መረጃዎች አመላክቷል። በሌላ በኩል በኢትዮጵያና በኤርትራ መካከል የተፈጠረውን ግጭት ይነሳል የሚለውን ስጋት ተከትሎ የኤርትራ መንግስት ከአሸባሪዎች ጋር ድርድር እያደረገ መሆኑ ተሰምቷል። በተለይም የኢትዮጵያን መንግስት አጣብቅኝ ውስጥ መጣል ወይም ማስገባት ዓላማ ያደረገው የሻዕቢያ መንግስት ጦርነቱ በኢትዮጵያ ምድር እንዲደረግ የተለያዩ አሸባሪ ቡድኖችን ወደ ራሱ የሰበሰበ መሆኑን መረጃዎች ጠቁመዋል። ይህንን ሁኔታ ታሳቢ በማድረግ መረጃውን ያካፈሉ የውስጥ ምንጮች እንዳረጋገጡት የሻዕቢያ መንግስት በሶማሊያ፣ በኢትዮጵያ፣ በሱዳን እንደዚሁም በምስራቅ አፍሪካ እንደ ደቡብ ሱዳን ባሉ ሀገራት ውስጥ የሚንቀሳቀሱ የተለያዩ የሽብር ቡድኖች አሊያም በመንግስት ዕውቅና ያልተሰጣቸው ቡድኖችን ወደ ራሱ እየሰበሰበ መሆኑን የሚያመላክት አዲስ መረጃ ወጥቷል። በዚህም የሻዕቢያ መንግስት ዓላማ ጦርነቱ በኢትዮጵያ ምድር እንዲሆንና የሻዕቢያ መንግስት አሁን ላይ ያለበትን የሰው ኃይል እጥረት ለመሸፈንና በተለይም በኢትዮጵያና በኤርትራ ድንበር መካከል የሚደረግ ጦርነት ለሻዕቢያ መንግስት ከፍተኛ ስጋት ስለሆነ ይህንን ስጋት ለመቀነስ በሚል በኢትዮጵያ ውስጥ በሚንቀሳቀሱ የተለያዩ ኃይሎችና ከውጪ በሚያስገባቸው የአሸባሪ ቡድኖች አማካኝነት የኢትዮጵያን መንግስት ለማዳከም አሲሮ እየሰራ መሆኑን መረጃው ጠቁሟል። ይሁንና ግን እስካሁን በኢትዮጵያ መንግስት በኩል እየተደረጉ ያሉ የተለያዩ ጥረቶችና የሀገሪቱን ሰላምና ደህንነት እንደዚሁም ሉዓላዊነት ለማስከበር በሀገር መከላከያ ሰራዊት አማካኝነት የሚደረገው ከፍተኛ ትንቅንቅ ኢትዮጵያን በቀጣይ የምስራቅ አፍሪካ ኃያሉ ሀገር እንድትሆን አቅም እየፈጠረላት እንደሆነ የመረጃ ምንጮች ጠቁመዋል። ይህ ሁኔታ አሁን ባለበት ሁኔታ የሚቀጥል ከሆነ የሻዕቢያ መንግስት አደጋ ላይ ይወድቃል የሚሉ የመረጃ ምንጮች እንዳመላከቱት የሻዕቢያ መንግስት በሀገር ውስጥ ያሉ ወጣቶችን ከሀገር እንዲሰደዱ በማድረግ አሁን ላይ ጦሩ በሽማግሌዎችና በጎልማሶች የተሞላ ከመሆኑ ጋር ተያይዞ ከኢትዮጵያ ጋር የሚደረግ የትኛውንም ጦርነት የማሸነፍ አቅምም ሆነ የሥነ ልቦና ዝግጅት የለውም ሲሉ አመላክተዋል። በሌላ በኩል በውስጥ ያሉ የተለያዩ ኢትዮጵያዊ ዜጎችን ወደ ሀገሩ በመጥራት እንደዚሁም በማስታጠቅ የኢትዮጵያ መንግስትን እየወጋ የሚገኘው የሻዕቢያ መንግስት የኢትዮጵያ መንግስት እስካሁን ያሳየው ትዕግስት ካለቀ በቀጥታ ወደ ጦርነት የሚገባበት ሁኔታ እንደሚፈጠር ተመላክቷል።
ታዲያ በዚህ ሁኔታ የሁለቱ ሀገራት ግጭት የሚቀሰቀስ ከሆነ የኢትዮጵያ መንግስት የጦር የበላይነት ስላለው አሰብንም ሆነ ምጽዋን ብሎም የኤርትራን ሕልውናንም የመወሰን ዕድል በእጁ ሊገባለት እንደሚችል ምንጮች አመላክተዋል። በሌላ በኩል የሱዳኑ አልቡርሃን ወይም የሱዳን ብሔራዊ ጦርን የሚመሩት ጀነራል አብዱል ፈታህ አልቡርሃን ከየመኑ አማጺ ቡድን ሁቲ ሚሊሻ ጋር ቀጥተኛ ግንኙነት እንዳላቸው የሚያመላክቱ መረጃዎች ይፋ መሆናቸው ተመላክቷል። ዘኢንተለጀንስና ዘኢንዲፔንደንት ከዚህ ቀደም ያሰራጯቸው መረጃዎች እንዳመላከቱት አልቡርሃን በቀይ ባህር ቀጠና ከኢራን ጋር እየሰራ እንደሆነ የሚያመላክቱ መረጃዎችን ከዚህ ቀደም አካፍሎ ነበር። ከሰሞኑ የአሜሪካው ሲአይኤ እና የእስራኤሉ ሞሳድ የደህንነት ተቋማት ባመላከቱት መረጃ የአልቡርሃን መንግስት ከኢራን ጋር ከሚሰሩና የቀጠናው አሸባሪ ቡድን ከሚባሉ ከሁቲ አማጽያን ጋር በቀጥታ ግንኙነት እንዳለው መረጃዎችን ይፋ አድርገዋል። በዚህም የምስራቅ አፍሪካ ቀጠና በቀጣይ እንዳይታመስ ስጋት የተፈጠረ ሲሆን በተለይም ዓለም አቀፉን የቀይ ባህር ቀጠናና የቀይ ባህር ንግድ እንቅስቃሴን ለማወክ ቀጥተኛና ተዘዋዋሪ ጥቃትን በመርከቦች ላይ በመፈጸም ቀጠናውን የትርምስ ማዕከል ለማድረግ የሚንቀሳቀሰው ከኢራን አቅጣጫ የሚሰጠው የሁቲ አማጺ ቡድን ከአልቡርሃን መንግስት ጋር ጥምረት መፍጠሩ ለምስራቅ አፍሪካ ቀጠና ከፍተኛ የደህንነትና የጸጥታ ስጋትን ፈጥሯል ተብሏል። ይህን ሁኔታ ማዕከል ያደረገ የተለያዩ እንቅስቃሴዎች እየተደረጉ ናቸው ያሉት የመረጃ ምንጮች በተለይም የአልቡርሃን መንግስት ከሁቲ አማጺዎች ጋር ያለውን ግንኙነት ለመቁረጥ የአሜሪካ መንግስትና የእስራኤል መንግስት በቀጣይ እርምጃዎችን ሊወስዱ የሚችሉበት ሁኔታ እየተቃረበ ስለመምጣቱ ተመላክቷል። ከሰሞኑ የእስራኤል መንግስትና የአሜሪካ መንግስት የደህንነት ሰዎች ወደ ፖርት ሱዳን በማቅናት ከፖርት ሱዳኑ አለቃ ከጀነራል አልቡርሃን ጋር ውይይት አድርገው የሚያሳዩ መረጃዎች እንዳመላከቱት አልቡርሃን ከሁቲም ሆነ ከኢራን ጋር ያለውን ግንኙነት እንዲያቆም ማስጠንቀቂያ የተሰጠ መሆኑ የተገለጸ ሲሆን ይህንን አልፎ ግንኙነቱን የሚያጠናክር ከሆነ እስራኤል በቀጥታ ወደ እርምጃ የምትገባበት ሁኔታ ሊፈጠር እንደሚችል ተመላክቷል። ይህ ሁኔታ በተመሳሳይ የኤርትራ መንግስትንም የሚመለከት ነው የተባለ ሲሆን የኤርትራ መንግስት በተለይ በቀይ ባህር አካባቢ ለኢራን አዲስ የጦር ሰፈር ለመስጠት ዝግጅት እያደረገ ከመሆኑ ጋር ተያይዞ ቀጣዩ የእስራኤል ኢላማ ስለመሆኑም መረጃዎች ጠቁመዋል። የደህንነት መረጃዎችን ዋቢ ያደረጉ የመረጃ ምንጮች እንደጠቆሙትም የኤርትራ መንግስት በቀጠናው አሉ የተባሉ የሽብር ቡድኖችን በማደራጀት አሁን ኢትዮጵያ ወደ ቀይ ባህር ቀጠና ለመቀላቀል እያደረገች ያለውን ጥረት ለመግታት ያለ የሌለ ኃይሉን እየተጠቀመ ይገኛልም ተብሏል። ይሁንና ግን ጠብ ያለ ትርፍ እንደሌለም ተመላክቷል። በሌላ በኩል ኢትዮጵያ የተለያዩ ዘመናዊ ወታደራዊ የጦር መሳሪያዎችን በማስገባት መከላከያን እስከ አፍንጫው አስታጥቃለች የተባለ ሲሆን በተለይም በአየር ኃይልና የተለያዩ ዘመናዊ ድሮኖችን በመታጠቅ በምስራቅ አፍሪካም ብሎም በአፍሪካ ደረጃ ቀዳሚ ጦር የመገንባት እቅዷን እውን አድርጋለችም ተብሏል። በዚህም የኢትዮጵያ መንግስት አሁን ላይ በቀጠናው ከሁሉም ሀገራት የተሻለ አቅም እንዳለው የተገለጸ ሲሆን ከኢትዮጵያ መንግስት ጦር ጋር የሚገዳደረው የግብፅ ጦርም ወደ ኢትዮጵያ ቀጥተኛ ጥቃትን ሊፈጽም የሚችልበት ዕድል አናሳ ስለመሆኑ የጂኦፖለቲክስ ተንታኞች አመላክተዋል። ከሰሞኑ የቀይ ባህር አፋር እያደረገ ያለውን እንቅስቃሴ በሚመለከት አዲስ የወጣው መረጃ እንደሚያገናዝበው የቀይ ባህር አፋሮች ዲሞክራሲያዊ ድርጅት ጦር ከሰሞኑ ለ90 ቀናት ያሰለጠናቸውን በርካታ ቁጥር ያላቸው ወታደሮች ማስመረቁ የተገለጸ ሲሆን ይህንንም ተከትሎ በቀይ ባህር አዲስ የባህር ኃይል አደራጃለሁ ሲል መሰማቱ በኤርትራ መንግስት ባለስልጣናት ዘንድ ከፍተኛ ስጋትን ፈጥሯል ተብሏል። የቀይ ባህር አፋሮች ዲሞክራሲያዊ ግንባር ጦር አሁን ላይ በቀጥታና በተዘዋዋሪ በኤርትራ መንግስት ላይ ሳደርግ የነበረውን የትጥቅ ትግል አሁን ላይ በተደራጀ መልኩ በይፋ ጀምሬያለሁ ሲል ይፋ አድርጓል። ይህንንም ተከትሎ በኤርትራ መንግስት በኩል የተለያዩ የጦር እንቅስቃሴዎች እየተደረጉ መሆናቸው የተገለጸ ሲሆን በተለይም የሻዕቢያ መንግስት የዚህን ቡድን እንቅስቃሴ ለመግታት ሌላ ተቃራኒ የአፋር ስብስብ ለማደራጀት ጥረት እያደረገ ስለመሆኑም ተሰምቷል። ይህንንም ለመግታት የአፋር አንድነት እጅጉን አስፈላጊ ነው ሲል
የቀይ ባህር አፋሮች ዲሞክራሲያዊ ድርጅት ጦር ግንባር ኃላፊ ኮማንደር አሊ ዳውድ መሐሙድ መግለጻቸው ተሰምቷል። የአፋር ሕዝብ ከመቼውም ጊዜ በላይ አሁን ላይ አንድነቱን ማጠናከር እንዳለበት ያመላከቱት ኮማንደሩ ከዚህ ቀደም በኤርትራ መንግስት ሲደርስበት የነበረውን ግፍና ከልማት የመገለል ጫና አሁን ላይ ለመቅረፍ እድሉ አሳማኝና ሁኔታዎች የተመቻቹ መሆናቸውን በመግለጽ ሁሉም የአፋር ሕዝብ ከቡድኑ ጋር እንዲንቀሳቀስ ጥሪ አቅርበዋል። አንድነትን ማጠናከር አሁን ላይ ከመቼውም ጊዜ በላይ አስፈላጊ ነው ያለው የቡድኑ መሪ መልእክት በተለይም የቀይ ባህር አፋር ከዚህ ቀደም ከወንድም አፋር ሕዝብ እንደዚሁም ከእናት አገሩ ከኢትዮጵያ እንዲነጠል ተደርጎ በአሻጥር እስካሁን ኢትዮጵያዊነቱን በልቡ ይዞ ስለመቆየቱም ማመላከቱን የተገለጸው። ይህንንም ተከትሎ በቀጠናው አዲስ የጦርነት እንቅስቃሴ እየተደረገ ስለመሆኑ የተገለጸ ሲሆን በተለይም የቀይ ባህር አፋሮች ዲሞክራሲያዊ ግንባር ጦር አሁን ላይ ወደ አሰብ አቅጣጫ እየተመመ መሆኑን የሚያሳዩ የሳተላይት መረጃዎች ስለመታየታቸውም መረጃዎች ጠቁመዋል። ወደ ሌላኛው መረጃችን ስናልፍ ኢትዮጵያ ተበስራለች። ከሰሞኑ በጅቡቲ የኢትዮጵያ ኤምባሲ ባሰራጨው መረጃ የምስራቅ አፍሪካ አዲሱ የኮሪደር ልማት አስተዳደር ሊመሰረት መሆኑ ተመላክቷል። በዚህም 4 ሀገራት የተጣመሩ ሲሆን ጅቡቲ፣ ዩጋንዳ፣ ደቡብ ሱዳንና ኢትዮጵያ በጥምረት ይህንን የኮሪደር ልማት በቀጠና ደረጃ እውን ለማድረግ መስማማታቸው ተገልጿል። ይህንንም መስማማታቸውን እውን ለማድረግ ከሰሞኑ በጅቡቲ የተፈራረሙ ሲሆን ይህንንም የቀጠናውን የኮሪደር ልማት እቅድ ለማሳካትም ከ2 ሳምንት በኋላ በአዲስ አበባ በይፋ ታላቅ ውይይት እንደሚደረግ የሚጠበቅ ሲሆን ከውይይቱ በኋላም 4ቱ ሀገሮች የትግበራ ማዕቀፍን የያዘ የጋራ ስምምነትን ያኖራሉ ተብሎ ይጠበቃል። በተለይም ከዚህ ቀደም ኢትዮጵያ በቀጠናው ኢኮኖሚያዊና ማህበራዊ እንደዚሁም ሌሎች የህዝቦችን ተጠቃሚነትን መሰረት ያደረጉ ትብብር እንዲመጣ የአፍሪካ ህብረት 2030ና አጀንዳ 2063ን መሰረት ያደረጉ የተለያዩ ዘላቂ የልማት ግብን ለማሳካት የሚረዱ የልማት ፖሊሲዎችን ቀርጻ በእቅድ እየሰራች መሆኗን መረጃው አመላክቷል። በዚህም አሁን ላይ ለዚህ እቅድ መሳካት ዋና ማሳያ ነው የተባለው የ4ቱ ሀገራት ቀጠናዊ የኮሪደር ልማት ጥምረት ሁነኛ አቅምን እንደሚፈጥር የተገለጸ ሲሆን በተለይም ቀጠናውን በልማት ለማስተሳሰር ይህ ጥምረት በቀጣይ የሌሎች ሀገራትንም ህብረት ሊያካትት እንደሚችል በመረጃው ተመላክቷል። በመጨረሻም የቬንዙዌላና የአሜሪካ ትንቅንቅ አሁንም እንደቀጠለ ነው። አሜሪካና ቬንዙዌላ በቀጠናው በተለይም በካሪቢያን ደሴትና በምስራቅ ቬንዙዌላ አካባቢ በከፍተኛ ውጥረት መከሰቱ የተገለጸ ሲሆን የአሜሪካ መንግስት የፕሬዝዳንት ኒኮላስ ማዱሮ መንግስት ለመገልበጥና አሜሪካ መራሹን አዲስ መንግስት በቬንዙዌላ ለመመስረትና ወደ ስልጣን ለማምጣት ጥረት ማድረጉን ቀጥሎበታል የተባለው። በዚህም አሜሪካ ስውር ጀቶችንና የተለያዩ ባህር ሰርጓጅ መርከቦችን ወደ ቬንዙዌላ የባህር ዳርቻዎችና የወደብ ከተማዎች አቃርባለች የተባለ ሲሆን ከዚህም ጋር ተያይዞ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ የሚመሩት መንግስት 5000 ራሽያ ሰራሽ ረጅም ርቀት ተምዘግዛጊና አውዳሚ ሚሳኤሎች አለኝ ሲል በተለይም ኤግላ ኤስ ፖርቴብል አንቲ ኤርክራፍት ሚሳኤል ሲስተም አለኝ በማለት የአሜሪካ መንግስት ማስፈራራቱ ተገልጿል። በአካባቢው ከፍተኛ ውጥረት እንደነገሰ የሚያሳዩ መረጃዎች እንደጠቆሙትም የራሽያ መንግስት ከዚህ ቀደም የአሜሪካ መንግስት የኩባ መንግስትን ለመውረርና ከስልጣን ለማውረድ እንቅስቃሴ ማድረጉን ተከትሎ ባህር ሰርጓጅ የሆነ የኒኩለር ተሸካሚ መርከብን ወደ ኩባ የድንበር አካባቢ ማስጠጋቱ ተጠቁሟል። በዚህም አሁንም በተመሳሳይ ሁኔታ የቬንዙዌላ መንግስት የሚነካ ከሆነ የራሽያ መንግስት ኒኩለር ተሸካሚ መርከቦችን ወደ ቬንዙዌላ የባህር በር አካባቢ ሊያስጠጋ እንደሚችል የውስጥ ምንጮች ጠቁመዋል። ታዲያ ይህ ጉዳይ በቀጣይ የቀጠናውን ሰላምና ደህንነት ያውካል የተባለ ሲሆን በተለይም ቻይና፣ ራሽያ፣ ሰሜን ኮሪያና ህንድ እንደዚሁም ብራዚልን የመሰሉ የብሪክስ ስብስብ አባል ሀገራትና ከብሪክስ ስብስብ ውጭ የሆኑ የአሜሪካን ዓለም አቀፍ ፖሊሲ የሚቃረኑ ሀገሮች በአንድ ላይ ተጣምረው የራሽያን ቡድን መደገፋቸው አሜሪካ በቀጣይ ጨዋታውን ልትበላ የምትችልበት ሁኔታዎች ሊፈጠሩ የሚችሉበት አዝማሚያ አሁን ላይ በስፋት እየታየ እንደሆነ አመላክቷል። በዚህም የኒኮላስ ማዱሮ መንግስት ከዚህ ስብስብ ድጋፍን የሚያገኝ ከሆነ ከአሜሪካ የሚቃጣበትን የትኛውንም ጥቃት የመመከት አቅም ይኖረዋል ተብሏል። ይህም አይሆን ከሆነ ግን የአሜሪካ መንግስት እንዳሰበው የኒኮላስ ማዱሮ መንግስትን ከኩባ በተለየ መልኩ የመጣል ዕድሉ ሰፊ ሊሆን እንደሚችል መረጃዎች ጠቁመዋል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ
ልዩ ጥንቅር ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። አብራችሁን ስለዘለቃችሁና ስላዳመጣችሁን አብራችሁንም ስለቆያችሁ እጅጉን በማመስገን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራም በዚሁ ተጠናቀቀ። ሰላም።